ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እንግዲህ የትላንትና ምሽት ጨዋታዎችን በተመለከተ መነጋገር ስንጀምር በእኔ እምነት እና አስፈላጊም ነው ብዬ ማምነው ከተስማማሽበት ከጨዋታው መጀመር አስቀድሞ ትኩረት የሳቡ ነገሮች ነበሩ። በተለይ በእንግሊዝ ፕሪሚየር ሊግ እየታየ ያለው የሜዳ ላይ እንቅስቃሴ፣ የጨዋታዎች አሰልችነት፣ የማዕዘን ምት በሚመታበት ጊዜ ያለው ፍትጊያ፣ ልፊያ፣ ጉትቻ እግር ኳስን እንድንጠላ አደረገን ይላሉ እነ ሮድ ሁሌት። ከዛም ጨዋታው ከመደረጉ አስቀድሞ የጀመረ ጨዋታው ከተጠናቀቀ በኋላ የአርሰናልና የብራይተን ጨዋታ ከተጠናቀቀ በኋላ እኔ እንደ አርቴታ አይነት አሰልጣኝ መሆን አልፈልግም እስከ ማለት ደረጃ ደረሰ። የብራይተኑ አሰልጣኝ ምንድን ነው እየሆነ ያለው የሚለውንም እያነሳን የጨዋታ ግምገማችንንም እያካተትን የአርሰናልን አስቀድመን ብናየው ደስ ይለኛል። አዎ አሪፍ ነው። እኔም ከጨዋታው በፊት ነው ለነገሩ የብራይተን አሰልጣኝ በጣም ብዙ ነገር ስለ አርሰናል መናገር የጀመሩት። እንደውም ብዙዎቻችሁ አታስተውሉትም እንጂ አርሰናል ልክ የማዕዘን ምት ሲገኝ ያንን የማዕዘን ምት ለመምታት ወይም ደግሞ የቆመ ኳስ ለመምታት ከአንድ ደቂቃ በላይ ይወስዳል፣ ያባክናል የሚል አስተያየት ሁሉ ሰጥተው በዛ ላይ ሰዎች ሲነጋገሩ ነበር። ከዛ በኋላ በአንድ ጨዋታ ውስጥ አርሰናል ምን ያክል ጊዜ ይወስዳል ያንን የተሰጠውን የኮርና ወይንም ደግሞ የቆመ ኳስ ለመጠቀም የሚወስደው ጊዜ ከመምታታቸው በፊት የሚወስዱት ጊዜ ምን ያክል ነው ተብሎ ሰዎች ውይይት ሲያደርጉበት ነበር። አንዳንድ ቦታ ላይ እንደውም በአንድ ጨዋታ እስከ 4 ደቂቃ ድረስ በዚህ ሁኔታ ይባክናል የሚል ሀሳብ ተሰጥቶ አይቻለሁ። ለማንኛውም ግን የእሳቸው ይሄ የሀዝለር ጉዳይ ከጨዋታ በፊት የጀመረ ነው እና ከጨዋታ ልክ ጨዋታውም ደግሞ ሲጀመር ገና በቃ ጨዋታው እንደተጀመረ ያንን ስሜታቸውን ማንጸባረቅ ጀምረው ነበር። ደስተኛ አይደሉም በቃ በአርሰናል። ይሄ በደንብ የታየ ነገር ነው። በጨዋታው መሀል ላይም ደግሞ ከአርቴታ ጋራ ሲነጋገሩ በደንብ በቃ ሲነጋገሩ የሚያሳይ ነገር ነበር። የቃላት ልውውጦች ነበሩ። እንደገና ደግሞ የእጅ ኳስ በነበረ ጊዜ ሂንካፔ ያንን ለመወርወር ዳር ላይ በወጣ ጊዜ ይናገሩት ነበረ። ከኋላ እሱ እንደውም በእጁ አፉ ላይ ምልክት አድርጎ ዝንበል የሚል አይነት ሁሉ መልስ እስከሚሰጥ ድረስ ነው የነበረው እና በቃ የሆነ ነገር መፍጠር እንደፈለጉ የሚያስታውቅ ነገር ነው። ይሄ አንድ የእሳቸው ሁኔታ በጣም ትኩረት እንዲስብ ያደረገ ነገር ነው። ከዛ ደግሞ ከጨዋታው በኋላ የተናገሩት ነገር የበለጠ አሁን ስለ ጨዋታው ሰዎች መነጋገር ብቻ ሳይሆን አንድ አሰልጣኝ በዚህ ልክ ከጨዋታ በኋላ ስለ አሰልጣኝም እንደገና ደግሞ ስለ ተጫዋቾችም ሲናገር ሰምተን እናውቃለን ወይ የሚል ራሳቸውን እየጠየቁ ያለበት ሁኔታ እንዳለ ተረድቻለሁ። ለማንኛውም ግን እሳቸው የተናገሩትን ነገር እናነሳለን። ግን ጨዋታ ውስጥ ደግሞ እንዴት ነበረ የሚለውም ሰዎች ሀሳብ የሰጡበት ነው። እንደተጠበቀው በጣም አሪፍ እንቅስቃሴ የነበረበት ጨዋታ ነው ወይ የሚለው በፍጹም ምንም በፍጹም በጣም አሰልቺ ነው። በጣም የገመት ነው ከጨዋታው በፊት ለምን አርሰናል ሁሌ እንዳይጫወትም ሊያስብለን ይችላል የሚል ነበረ። ግን ጨዋታው ላይ ያየነው ነገር ከመጀመሪያ ደቂቃ ጀምሮ እስከ መጨረሻው ደቂቃ ድረስ ምንም በቃ በስፔሻሊ ያው ምናልባት እዚህ ጨዋታ ላይ ብዙ የሚጠበቀው ከአርሰናል ስለሆነም ሊሆን ይችላል። ግን ጨዋታው እያየኸው እንድትቆይ የሚያደርግ ምንም በቃ የሚስብ ነገር እኔ አልነበረውም።
የሳበኝ ነገር አልነበረውም። እንደውም የሆነ ሰዓት ላይ ኳስ መጫወት ሁሉ ያቆሙ ነበር የሚመስለው በአርሰናል ተጫዋቾች በኩል የነበረው ነገር። ግቡም ያን ያህል ኮንቪንሲንግ አይደለም። ያው የጎል አሳማኝ ይሁን የሚባል ነገር የለውም። ግን አንድ አቃቂር ማውጣት ከጀመርን አብሮ መጥቀስ በጣም አስፈላጊ ነው በሚል ነው እንጂ ምንም እኮ ኢላማውን የጠበቀ ሙከራ እንኳን እኮ የለውም። እንደውም ከሀቨርትስ ተቀይሮ ከገባ በኋላ መጨረሻ ደቂቃ አካባቢ ላይ በቃ እሷ ነች ልትጠቀስ የምትችለው። በዚህ የውድድር ዓመት አርሰናል በአንድ የጎል ልዩነት ያሸነፋቸው ጨዋታዎች ቁጥር 10 ደረሰ ማለት ነው። ይሄ ምን ያህል የአርሰናል ደጋፊዎችን ትላንትናም ጭንቀት ውስጥ ከቶ እንደነበረ በደንብ ያየነው ነው። ግን እኔ አሁን በራሴ ማለት ነው የመጨረሻዎቹ ደቂቃዎች ላይ ብራይተን የሆነ ነገር ይፈጥራል የሚል ስጋት እንደ ቀደሙት ጨዋታዎች ሁሉ ነበረ ወይ የሚለው ብዙ እንደዚህ አይነት ስጋት አልተሰማኝም። አንደኛ ያልተሰማኝ ዋነኛው ምክንያት በጥሩ ሁኔታ ይከላከል ነበር አርሰናል። በደንብ ፎከስድ ነበሩ። ያንን ይሄ የመደናበር ከዚህ በፊት ሲነሳ የነበረው የፍርሃት ነገር ብዙ አላየውም ትላንትና በአርሰናል ተጫዋቾች። ተረጋግተው ይከላከሉ ነበር። ሁለተኛ ደግሞ ብራይተንም ያንን ጭንቀት የመፍጠር ሁኔታ ውስጥ አልነበረም። የመጨረሻዎቹ ደቂቃዎች ላይ የሆነ ነገር እኮ ሊፈጠር ነበር። ልክ የቸልሲ ጨዋታ ማብቂያ ላይ የነበረውን አይነት ስሜት የፈጠረ አይደለም። ግን ያለን ልማድ የተለየ ስለሆነ በተለይ የአርሰናል ደጋፊዎች ግን በጣም በጭንቀት ውስጥ ሊቆዩ የሚችሉበት እድል ይፈጠራል ብዬ ገምታለሁ። በዛ ላይ ደግሞ የማንቸስተር ሲቲን ውጤት እየተከታተሉ ስለሆነ ይህንን ጨዋታ የሚመለከቱት በጣም ስሜት የሚይዙ ነገሮች ይኖሩታል። ለማንኛውም ግን በአርሰናል በኩል ያው በተለይ ካለው አጠቃላይ የዋንጫ ፉክክር አንጻር ስትመለከተው በየትም ሁኔታ ውስጥ ሆኖ ይህንን ውጤት ማስመዝገቡ ግን በጣም 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 ጠቃሚ የሚባል ውጤት ተብሎ ሊጠቀስ የሚችል ይመስለኛል። ምንም ጥርጥር የለውም። የናዝለርን ሀሳብ እንመለስበታለን። ጨዋታውን በተመለከተ አሁን ሁለት ነገሮች አነሳሽ። አንደኛ ጨዋታውን በተመለከተ ነው አስተያየት የሰጠሽው። ሁለተኛ ደግሞ የውጤቱን ትርጉም፣ የውጤቱን ፋይዳና የውጤቱን አስፈላጊነት ነው። ሁለቱን በጣም ነጣጥሎ ማየት ያስፈልጋል። ሁለቱን ነጣጥለን የምንመለከት ከሆነ ለምሳሌ እኔ የውጤቱ ፋይዳ የውጤቱ ትርጉም በጣም ሂውጅ ነው። ምን ማለት ነው? ትልቅ ነው፣ ግዙፍ ነው። ይህንን የምልበት ዋነኛው ምክንያት አሁን በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት ወደ 7 አደገ። ማንቸስተር ሲቲ አንድ ተስተካካይ ጨዋታ አለው። ያንን ጨዋታ እንደሚያሸንፍ እንቁጠረውና የነጥብ ልዩነታቸው 4 ይሆናል። ያ ማለት ከትናንትናዎቹ ጨዋታዎችና ከጨዋታዎቹ ውጤቶች በፊት የነበረው የማንቸስተር ሲቲ ዋንጫውን የማሸነፍ እድል በራሱ እጅ ነው የሚለው ኮንሰፕት ሞተ ማለት ነው። አሁን ማንቸስተር ሲቲ ቀሪዎቹን ጨዋታዎች በሙሉ ቢያሸንፍ ራሱን አርሰናልን ጭምር ሻምፒዮን አይሆንም። ለምን? 4 ነጥብ ሆነ ልዩነታቸው ከተስተካካዩ ጨዋታ ድል ማድረግም በኋላ ቢሆን ማለት ነው። ስለዚህ ማንቸስተር ሲቲ ቀሪውን ጨዋታ በሙሉ ቢያሸንፍ አርሰናልን ጨምሮ ቢያሸንፈው፣ በአርሰናል ደግሞ በሲቲ ብቻ ተሸንፎ ሌሎቹን ጨዋታዎች በሙሉ በማሸነፍ ቢያጠናቀቅ በ1 ነጥብ ልዩነት የ2025/26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ይሆናል። ይህንን በዚህ ሰዓት ማግኘት ለአርሰናል በጣም 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 ትልቅ ትርጉም አለ፣ የእውነት ለመናገር። ስለዚህ አሁን በአንድ ጨዋታ የሚበላሽ ነገር የለውም ማለት ነው። 2 የመሳሳት አለበት በሲቲ በራሱ እንደገና ደግሞ በሌሎች ጨዋታዎች ላይ ውጤቱ የሚበላሽ ከሆነ ነው አርሰናል የሻምፒዮንነቱን ክብር እንደ 2022/23 እንደ 2023/24 አሳልፎ ለማንቸስተር ሲቲ ሊሰጥ የሚችለው። አሁንም ማንቸስተር ሲቲ ያንን ያደርጋል ብለን የምናስበው ሁሌም ቢሆን እንደምለው እኔ ፍጹምነትን አይሳሳቴነትን ለማንቸስተር ሲቲ እየሰጠን የመሳሳት ሟርትን ከአርሰናል ጋር እያስተሳሰርን እያሰብን ያለነው ከትዝታዎቻችንና አርሰናል ላይ ከሚታየው የፍርሃት የስጋት ስሜት በመነሳት ነው እንጂ ማንቸስተር ሲቲም ከዚህ በኋላ በሚመጡት ጨዋታዎች ነጥብ እንደማይጥል በእርግጠኝነት መናገር አይቻልም። በጣም ብዙ አስቸጋሪ ጨዋታዎች አሉት። የኖቲንግሃም ፎረስቱ ጨዋታ ነጥብ የጣለበት ከሆነ ሌሎቹ ነጥብ የማይጣልባቸው ናቸው ብሎ አፍን ሞልቶ ደረትን አሳብጦ መናገር የሚቻልበት እድል የለም። ስለዚህ ለአርሰናል ድሉ በጣም 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 ትልቅ፣ እጅግ በጣም ወሳኝ፣ እጅግ በጣም አስፈላጊ ነው።
የሆነ ወቅት ላይ የዓለም ዋንጫን ብራዚል ስታሸንፍ ሉዊስ ፊሊፔ ስኮላሪ የሚባለው አሰልጣኝ የብራዚልን ብሔራዊ ቡድን ይዞ አንድ ነገር ይናገሩ ነበረ፣ የጎል ፉንጋ የለውም የሚል። ይህንን አይነት ሀሳብ አሁን ማንም ቢናገር ከእሳቸው ጋር እየይዤ ነው ማስታውሰው። የጎል ፉንጋ የለውም፣ የድል ፉንጋ የለውም ይላሉ እሳቸው። ስለዚህ ድሉ የሚመጣበት መንገድ ሳይሆን ድሉ ነው ወሳኙ አሉ ሉዊስ ፊሊፔ ስኮላሪ የብራዚል ብሔራዊ ቡድን አሰልጣኝ ሆነው ተብሎ ይነገር ነበር። ስለዚህ ይሄንን አይነት ስሜት መያዝ የአርሰናል ደጋፊዎች መብታቸው፣ ይሄንን ስሜት ይዘው ብናገኛቸው ዋናው ማሸነፋችን ነው ቢሉ የምረዳበት ምክንያት አለ። አንድ በአርሰናልና በፕሪሚየር ሊግ ዋንጫ መካከል የተኖረው የ22 ዓመት ዋንጫ ሳያሸንፉ ያለፈው ጊዜ በምንም መንገድ የሚመጣን ዋንጫ ሰለብሬት ቢያደርግ የአርሰናል ደጋፊ እንዳይፈረድ ያደርጋል። ዋንጫው በምንም መንገድ ይምጣ፣ ብቻ ይምጣ፣ ብቻ ዋንጫውን የሚያነሳው የአርሰናል አምበል ይሁን። ዋንጫ በማሸነፋቸው ምክንያት መንገድ የሚዘጋው ሰሜን ለንደን አካባቢ ይሁን፣ ፓሬድ የሚኖረው እዛ አካባቢ ይሁን፣ የአርሰናል ደጋፊዎች ደጅ ወጥተው የአርሰናል ተጫዋቾች በክፍት አውቶቡስ ሆነው ሰለብሬት የሚደረግ ዋንጫ የኖረ ዕለት ያኔ ከብራይተን ጋር 1-0 ሲያሸንፉ ደስ አይሉም ነበር የሚልሽ የለም። ይህንን በእርግጠኝነት ነው የሚልሽ የለም። በ2024-25 የውድድር ዓመት ባለፈው ዓመት ማን ነበር ሻምፒዮን? ሊቨርፑልን ሻምፒዮንነት ስታነሺ ሊቨርፑል ነበር ዋንጫውን ያሸንፈው ምናምን ያለሽ እንጂ ሚያዝያ ላይ ከወልቭስ ጋር አረገው ጨዋታ ደስ አይልም ነበር ያለሽ፣ ወይም ኦክቶበር ላይ ትዝ ይልሃል ከብራይተን ጋር ሲጫወቱ ቀጥቅጠዋቸው ምናምን አትይም። እምትይው በጥቅሉ በድምሩ ማን ዋንጫ አሸነፈ ነው። ይሄንን ማድረግ አልቻልክም ነበር አይደል እስካሁን አርሰናል ሲወቀስበት የነበረው ነገር። አሁን በዚህም በዛም ችሎ ከተገኘ አሳክቶት ፈጽሞት የውድድር ዓመቱን በሻምፒዮንነት ካጠናቀቀ የጎደለውን ሞልተሃል ቲና ሌላውን ጎዶሎ መንገድ ትጀምራለሽ እንጂ አሁን አትይም። ስለዚህ ለአንድ 22 ዓመት ቡድኑን የሚወደውን የሚደግፈውን አርሰናል ዋንጫ ሳያሸንፍ ላየ የመድፈኞቹ ደጋፊ እንዲህ ያለው አቃቂር ማውጫ ጊዜ አይደለም። ይሄ ድል ማድረጊያ ጊዜ ነው። ስለዚህ በዚህ ስሜት ውስጥ ሆኖ አረ ዋናው ማሸነፋችን ነው ቢል እኔ እረዳለሁ። የሊቨርፑልን እንደማናስታውሰው ሁሉ ያምናውን ስህተቶቹ፣ ድክመቶቹ የሲቲን እንደማናስታውሰው ከዛ በፊት ካቻምን የአርሰናልንም ይሄንንም ዋንጫው ከመጣ ብዙዎቻችን አናስታውሰው። አንዱ ምክንያት ይሄ ነው እኔ የምለው። ሁለተኛው ምክንያት የዛሬው ቀን በደስታ ስሜት ውስጥ ያለው ማን ነው? እኔ ባይፋር ሲቲ ተሽሎኛል እንቅስቃሴው። ትናንት ሲቲ ከኖቲንጋም ፎረስት እንደ ቡድን የሚያደርጉት እንቅስቃሴ አርሰናል ከብራይተን ጋር ሲጫወት የነበረው የአርሰናል እንቅስቃሴና ሲቲ ከኖቲንጋም ጋር ሲጫወት የነበረው የሲቲ እንቅስቃሴ የሲቲ ያምራል፣ የሲቲ ደስ ይላል፣ የሲቲ ሞር አሪፍ ነው በጣም። ግን ደስታ ከማጋናት አሁን አንድ ጥያቄ ልጠይቅሽ። አንቺ ጋርዲዮላ ቦታ ራስሽን አስቀምጠሽ እንደ አርሰናል ተጫውተ 3 ነጥብ ከምታገኝና እንደ ትላንቱ አንተ ተጫውተ 1 ነጥብ ብቻ ይዘህ ከምትወጣ ብትዩ ጋርዲዮላ ምንድን ነው የሚለው? 3 ነጥቧን ነው ምንም ኤግዛክትሊ። ምን አለ ከአርሰናል ጋር ኤምሬትስ ስቴዲየም ላይ የተጫወቱ ጊዜ ምን ነው በዚህ ሁሉ ጊዜ ለመጀመሪያ ጊዜ እንደዚህ አይነት አጫወት ብጫወት ይፈረድብኛል አለ። የጭንቅ ጊዜ ማለት የመቸገር የማቃት ጊዜ ላይ ያንን ብሎ ስለዚህ የአርሰናልን አይነት ውጤት ካሪክንም ብጠይቂው ይመኘዋል። ይህንን ውጤት አግኝቼ ግን ብማርበት ብለው የሚመርጡ ይመስለኛል። በዚህ ምክንያት ውጤቱን በጣም 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 በበጎ ነው የማየው እኔ። እንቅስቃሴውን ግን የትላንትና ብቻ ስላልሆነ አንድ
ሰዎች ለማያምር የጨዋታ እንቅስቃሴ የአርሰናልን ስም መጥራት መጀመራቸውን እንደ በጎ ለማየት መቸገርም ስላለኝ ገብቶሻል አይደል? አርሰናልን ለምን ወደድክ ብለሽ 100 የአርሰናል ደጋፊ አሰልፈሽ ብትጠይቂ ወይ 99 ወይ 100ም የሚሉሽ ምን እንደሆነ ታውቃለሽ? የሚጫወቱት ኳስ በጣም ደስ ይለኛል ነው የሚሉሽ። የአርሰናል ብራንድ ፉትቦሉ በጣም ይወዱታል። በዚህ ምክንያት ወዳጆች፣ ደጋፊዎች በየሀገሩ ያፈራው አርሰናል አሁን አስቀያሚ እግር ኳስ በመጫወት ስሙ ሲነሳ ኢትስ ሃርድ ቱ ቴክ። እውነት ለመናገር የአርሰናል ለሆነ ሰው እንዲህ ባንባል ብሎ ደግሞ ማሰቡ ግድ ነው የሚመስለኝ። አሁን ሀዝለር ያለውን ነገር ታነሸዋለሽ፣ ግን በዘንድሮ የውድድር ዓመት እየታየ ያለውን የአርሰናልን አጫወት ተከትሎ ፖል ስኮልስ በዘንድሮ የውድድር ዓመት በተለይም ደግሞ በቀደም አርሰናልና ቼልሲ በኤምሬትስ ስቴዲየም የተጫወቱትንና አርሰናል 2-1 ያሸነፈውን ጨዋታ ካየ በኋላ ሮድ ሁሌት እኔ ካሁን በኋላ ኳስ አላይማ፣ በቃ ኳስ የማየት ፍላጎቴን የጠፋዋል። ለምን ሲባል የአርሰናልንና የቼልሲን ጨዋታ አይታችሁት የማዕዘን ምት ሲመታ የሚታየውን ነገር አይታችሁታል። ሜዳ ላይ የሚታየውን እንቅስቃሴ ብልጫ ለመውሰድ የሚደረገውን ትግል ትተሽ ገና የጁር ወራ ሲወጣ ወደ ግብ ክልል አካባቢ ሴሌብሬት ይደረጋላል። የማዕዘን ምትን የሚተማመን ቡድን እኔ ይህንን ለማየት 90 ደቂቃ ቁጭ አልልም አለ ሮድ ሁሌት ነው። ይነንም ፍሌር የለውም። ኳስ አቀባዮቹ ፎጣ አብረው ይሰጣሏል። የጁር ወራ ትልቅ ጥቅም አለው። አሁን የሚተማመኑበት ይሄ የጎል ምንጭ እየሆነ መጣ። የማዕዘን ምት ሲገኝ ሰለብሬት የሚደረግበት ጊዜ ላይ ተደረሰ። ይህንን ለማየት ቁጭ አልልም። ምን ያህል ሮድ ሁሌት ነው የሚል ጠቅሶ ነው አርሰናል ብሎ ጠቅሶ ነው ቼልሲና አርሰናል ብሎ ማለት። እኔ ኳስ ማየት የምፈልገው እንደ ላሚን ያማል አይነት የሚያዝናና እንቅስቃሴ የሚያሳዩኝን ተጫዋቾች ፍለጋ ይሄ ዘመን ማንን አፈራ፣ ይሄ ዘመን ማንን አወጣ የሚለውን ለማየት ነው አለ። ላሚን ያማልን ልይ እንጂ ይህንን ለምን አያለው? ገባሽ? ተደጋገመ። ይሄንን ልወደው አልችልም። እኔ ይሄንን እንደማያሳስብ ጉዳይ አድርጎ ባያየው ደስ ይለኛል። አርቴታ ለዘንድሮ ምህረት አለኝ። ለዘንድሮ ማሸነፉን ቅድሚያ ቢሰጥ፣ ለሻምፒዮንነት የተለየ ቦታ ቢሰጥ ነው ምህረት አለኝ። አንደርስታንድ እናደርጋለን። ኔክስት ይር ይህንን በሻምፒዮንነት አጠናቆ ይህንን አዋጭ መንገድ ነው ብሎ ይዞ የሚመጣ ከሆነ ምንም እንኳን ህገ ወጥ ባይሆንም የተከለከለን ነገር እያደረገ ነው ብዬ ባልልም የተወደደበትን ምክንያት የተወደደበትን ውበት ለነዚህ ለውበቱ ለተወደደበት ምክንያት ግዴለሽ ሆኖ ኔክስት ሲዝን እንደገና እመጣለሁ ቢል ግን ለእኔ ይከብደኛል። የእውነት ለመናገር ለእኔ በጣም ይከብደኛል። አርሰናልን በዚህ መንገድ ሌብል ባያረጉት ሰዎች አሪፍ። አዎ፣ ግን የቆመ ኳስ አጠቃቀም ተቀይሯል። ስፔሻሊ ያው ፕሪሚየር ሊጉ ላይ ምንም ጥርጥር የለውም። ግን ሲቀየር እኔ ደግሞ የሚታየኝ ሁሉም ናቸው እኩል ተጠቃሚ የሆኑት። ከቆመ ኳስ ምን አይነት ጥቅም እንደሚገኝ ሌሎቹም ክለቦች በደንብ እየተረዱ ነው። ለምሳሌ አሁን ትላንትና አንድ አሪፍ ነገር ብዬ ነው የማስበው፣ ይሄ የማዕዘን ምት ላይ የነበረው ግርግር ምናምን የለም። አዲሱ በቃ እሱ አሁን ደስ ይላል። ግን የቆመ ኳስ አጠቃቀምን በተመለከተ ለምን ከቆመ ኳስ የሚገኘውን ጥቅም ተረዳችሁና ወደ ጥቅም ቀየራችሁ የሚለው ላይ ግን የተለየ ነው የኔ አስተያየት። አላሉማ እንደዛ አላሉም እኮ አሁን እሱ ላይማ የኔም ለምን አርሰናል ብቻ ይወቀሳል ነው። ለምሳሌ አሁን ሌሎች ክለቦችም ብዙ ጎል ያስቆጥራል። ማንቸስተር ዩናይትድ ከቆመ ኳስ ብዙ ጎል ያስቆጥራል።
አዎ እኮ ምንድን ነው መሰለሽ ሳምሪ፣ አንደኛ አርሰናል ለምን ከቆመ ኳስ ብዙ ጎል ያስቆጥራል? ከቆመ ኳስ ያገባው ጎል ብዛት 21 ደረሰ። ኮርነር ኤንድ ሌላ ሴት ፒሶች ምናምን አይደለም መውቀሳው፣ እሱ ላይ የእኛን አስተያየት ተናግረናል። ይሄ ጉብዝና ነው። መጎበዝ ከሚገቡሽ ነገሮች በዚህኛው ጉዳይ ላይ አርሰናል ፍጹም እና የተዋጣለት ጉብዝና ላይ ነው የደረሰው። ነገር ግን እዛ ላይ ዲፔንደንት ለምን ይሆናል? እዛ ላይ የሚተማመን ቡድን ለምን ይሆናል? እዛ ላይ የሚኖር መተማመን ልክ አይደለም ነው፣ ከአርሰናልም አይጠበቅም ነው። ውበቱን እያሳጣው በውበት ተወዳጅነቱን በውበት ተከባሪነቱን እያሳጣው እንዳሄድ ከሴት ፒስ ይጠቀም። ነገር ግን ያንን ውበት ያለውን ፍሎው ያለውን ኳሱንም ግን ያምጣው ነው። ለምን ጎል አገባ አይደለም። ለምን ጎል አገባ ካለም አንድ ሰው ቀሽም ነው ማለት ነው አይደለም። እኔ አሁን የምሰማቸው አስተያየቶች ከሴት ፒስ አጠቃቀም ጋራም በተያዘ እንደዚህ የቆሙ ኳሶች አጠቃቀም ላይ በአብዛኛው ፎከስ የሚደረጉት አርሰናል ላይ ነው። ግን ብዙ ስላገባ ነው እኮ ብዙ ቢያገባም ሌሎቹም ግን ከዚህ አይነት ሂደት በደንብ ጎል እንደሚገኝ ጠቃሚ መሆኑን ስለተረዱ ያንን ወደ ጥቅም እየቀየሩት ነው ብዙዎቹ። በቃ እዛ ላይ በደንብ ፎከስ ይደረጋል። ስለዚህ አሁን ተወቃሹ ብቻ ለምን ይሆናል ሌሎቹም እኩል እየተጠቀሙ የሚል ጥያቄ ይነሳብኛል። ባይጠቀሙ ለምሳሌ ያው ማንቸስተር ሲቲ በዚህ ረገድ ጎዶሎ ቢሆን የራሱ ድክመት ነው። ገብቶሻል? አርሰናል በዚህ መጠቀም በመቻሉ መወቀስ የለበትም። እዛ ላይ የሚተማመን ቡድን ከሆነ ከዚህ በፊት ሲወደድ እንደዛ ስላልነበረ ምነካው ቢባል ግን አይፈረድም። ከኦፕን ፕሌይ የሚፈጠሩ የግብ ዕድሎች ጎል እንኳን ባይሆኑ መብዛት መቻል አለባቸው። አርሰናል በጣም እስኪሰለችሽ ድረስ የግብ ዕድል የሚፈጥራቸውን የግብ ዕድሎች ሳይጠቀምበት ሲቀር እማትቆጭበት ነው። ምክንያቱም ምን ያህል ፒውርሊ እንደሚፈጥራቸው የግብ ዕድሎቹ ምናምን ስለምናውቅ ማለት ነው። ዋው ምናምን እያልሽ የምታዩ መሳት አለ አይደል? በመደነቅ እየተደነቅሽ እየተገረምሽ የምታያቸው ነገሮች አሉ። ከአንዱ መገረም በኋላ ብዙ ሳትቆይ ሌላ መገረም ይሰጥሻል። ከአንዱ መደነቅ በኋላ ብዙ ሳያዘገይ እንደገና ሌላ መደነቅ ይሰጥሻል። ይሄ የአርሰናል መልኩ ነው፣ የአርሰናል ባህሪው ነው። ስለዚህ የአሁኑ እንረዳዋለን፣ ፕሬሸሩ ከባድ ስለሆነ። ለምን አርሰናል ይባላል ካልሽ ግን አርሰናል በብዛት በዛ ነገር ውጤታማ ለመሆን በተለየ መንገድ ስለለፋ ነው። በዚህ ረገድ በነገራችን ላይ ለእኔ ልዩ ተጠቃሚው ኒኮላስ ጆቨር ናቸው። የአርሰናል የቆሙ ኳስ አሰልጣኝ ማለት ነው። ውላቸው ላይ የአርሰናልና የእሳቸው ውል ላይ ምን እንዳለ ታውቂያለሽ? የውል ስምምነታቸው ላይ ከቆመ ኳስ ጎል ባገቡ ቁጥር የሚሰጣቸው ጉርሻ አለ። ምን ያህል እያፈሰ እንደሆነ ሰውዬው አስብ። ከገባ ጊዜ ጀምሮ በጣም በእያንዳንዷ ጎል ላይ አለው ጉርሻ። ያንን ጉርሻ ይወስዳል፣ ቦነስ አለው። ግን እንዴት ነገሮች እየተቀየሩ እንደሆነ ባለፈው አርነ ስሎትም ሲናገሩ ነበር። አይደለም በፕሪሚየር ሊግ ላይ ተውትና ይሄ የሰንደይ ሊግ ላይ ሄዳችሁ ጨዋታዎችን ብትመለከቱ አሉ እሳቸው ሲናገሩ፣ እዛ ላይ እንኳን የቆመ ኳስ ጉዳይ እንዴት ትልቅ ቦታ እንደሚሰጠው በጣም በጣም ተለውጧል ነገሩ። የፕሪሚየር ሊጉ ተጽዕኖ ወደዛም አልወደዱትም እሳቸውም። ግን ተጽዕኖ እዛ ድረስ እየደረሰ ነው የሚል አስተያየትም ነበራቸው። ለማንኛውም ግን ይህንን አጫዋቱን በተመለከተም ደግሞ ትላንትና የሀዝለርን አስተያየት ብናነሳ በጣም አሪፍ ነው። በጣም ትልቁ ትኩረት የወሰደው ነጥብ እሱ ነው። ለማንኛውም ከጨዋታ በኋላ በነበረው አስተያየት ላይ ትላንትና እግር ኳስ የተጫወተው አንድ ቡድን ብቻ ነው ብለው አስተያየታቸውን ሰጥተዋል። እና ያንንም ደግሞ ያደረገው ብራይተን ነው። በዚህ በጣም 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 ደስተኛ ነኝ፣ በልጆቼ በጣም ኮርቻለሁ የሚል አስተያየታቸውን ሰጥተዋል። ስለዚህ የአርሰናል አጫዋት ላይ ከፍተኛ የሚባል አይነት ትችት ነው ሲሰነዝሩ የነበረው። ከዛ ደግሞ ቀጠል አድርገው በፍጹም በእንዲህ አይነት ሁኔታ ማሸነፍ ምርጫው አድርጎ የሚጫወት አሰልጣኝ መሆን በፍጹም አልፈልግም
በፍጹም ይሄንን ነገር እኔ አልፈልገውም። ከዚህ በተሻለ መንገድ ነገሮችን ማከናወን እንደዚሁም ደግሞ እግር ኳስ መጫወት ተጫዋቾቼ የበለጠ በየጨዋታው ላይ እድገት እያሳዩ እንዲሄዱ ማድረግ የምፈልግ አሰልጣኝ ነኝ እንጂ እንዲህ አይነት ጨዋታ ተጫዋቾቼ ማሸነፍ የምፈልግ አይነት አሰልጣኝ አይደለሁም ብሎ በቀጥታ ያው ከአርቴታ ጋር የሚገናኝ ሀሳብ የሰጡበት ነው። አውቃለሁ ብለዋል እሳቸው መጨረሻ ላይ ማንም ይህን በቃ ማን አሸነፈ የሚለው ነው የበለጠ ትኩረት የሚወስደው ብዙ ሰዎችም ደግሞ የሚነጋገሩበት። ግን በተለይ ጨዋታ ላይ የሚባክነው የደቂቃ ጊዜ የሚባክኑት ደቂቃዎች በጣም ትኩረት ሊሰጣቸው ይገባል እና የሆነ ሊሚቴሽን ያስፈልጋል። በፕሪሚየር ሊጉ የሆነ ነገር በቃ መደረግ አለበት ወይ ዳኞች እንደዚሁም ደግሞ የሆነ ሕግም ወጥቶ ቢሆን ይሄ የሚባክነው ደቂቃ ላይ የበለጠ ትኩረት ተደርጎ መሰራት ይኖርበታል የሚል አስተያየታቸውን እሳቸው ከጨዋታው በኋላ ሲሰጡ ነበር። እና አሁን እኔን አንድ ጥያቄ ከጠየቃችሁኝ በዚህ በጨዋታው ተዝናንተሃል ወይ ብላችሁ የምትጠይቁኝ ከሆነ በፍጹም ምንም የሚያዝናና ነገር የነበረው ጨዋታ አይደለም። ተዝናንቻለሁ በዚህ ጨዋታ ብሎ አስተያየት የሚሰጥ ሰው ካለ ያ ደግሞ የአርሰናል ደጋፊ ነው፣ ሌላ ማንም አይደለም የሚል ሀሳብ የሰጡበት ነው እና በጣም ትችት በቃ የሰነዘሩበት ነው። እንዳልኩት ነው ከጨዋታውን በፊት አርቴታንም እንደዚሁም ደግሞ አርሰናልንም ሲተቹ የነበረበትን አስተያየት ስንመለከት ነበር። ከጨዋታውን በኋላ በጣም ተደጋጋሚ ትችት ሲሰነዝሩ ነበር። ዴቪድ ራያን ራሱ በደንብ ነው የተቹት። አንድ በቃ ጥያቄ የምጠይቃችሁ ነገር በአንድ ጨዋታ ላይ ወይንም ደግሞ በአንድ ጊዜ 2-3 የሚወድቅ ግብ ጠባቂ አይታችሁ ታውቃላችሁ ወይ? በዚህ በፕሪሚየር ሊጉ እንዲህ አይነት ግብ ጠባቂ የለም የሚል ሀሳብም የሰጡበት ነው። ለማንኛውም ግን በጣም ንዴት ይታይባቸው ነበረ። ለምን እንደዚህ አይነት ስሜት ለማንጸባረቅ እንደፈለጉ አልገባኝም። ግን በደንብ በቃ ንዴት ይታይባቸዋል ጨዋታው ላይ። በተለይ ጨዋታውን እንደማያሸንፉ በገባቸው ወቅት ይታይ የነበረው ስሜታቸውን በደንብ ነበር ስከታተል የነበረው። ትላንትና ከአርሰናል የሆነ ነጥብ ማግኘት ትልቅ ፍላጎት ነበራቸው፣ በጣም ትልቅ ፍላጎት ነበራቸው እና ያ ስላልተሳካም ሊሆን ይችላል። ብቻ ለማንኛውም አርቴታም እሳቸው አስተያየታቸውን ከሰጡ በኋላ መልሱንም ሲናገር ነበር። እሱ እንደዚህ ሀዝለር በጣም ትችት አቅርበዋል እና ምንድን ነው የምትለው ተብሎ ተጠይቆ ነበር። እንዴት በቃ የሚያስገርም ነገር ነው ብሎ ነው የጀመረው እሱ አስተያየቱን ሲሰጥ። ግን አሁን አይደለም ከዛሬው ጨዋታም በፊት ሄዳችሁ የተጫወትናቸውን ጨዋታዎች ካደረግም በኋላ አስተያየቶችን ብትመለከቱ በጣም ብዙ ተመሳሳይ የሚባሉ አስተያየቶችን ታገኛላችሁ። ይሄ በቃ ሰዎች እየተከታተሉ የሚሰጡት አስተያየት ነው ብሎ አስተያየቱን ሰጥቷል። እሱ እኔም አውቀው አንደኛ ነገር ተጫዋቾቼም በጣም ነው የምወዳቸው፣ ባደረጉት ነገርም ደግሞ በጣም ደስተኛ ነኝ እና በዚህ ደግሞ ምንም በተለይ እያሳዩ በሚገኘው የፉክክር ስሜት በጣም ደስተኛ ነኝ ብሎ አስተያየቱን ሰጥቷል። እና ግን ሳስበው የተጫዋቾቻችንን ይወዷቸዋል ሌሎችም በቃ አሰልጣኞችም ወይም እንደዚህ አይነት ትችት የሚሰነዝሩም ደግሞ ሳስበው በደንብ የእኛን ተጫዋቾች ይወዷቸዋል። ሁል ጊዜ ስለኛ ተጫዋቾች ነው ማውራት የሚፈልጉት እና ሳይወዷቸው አይቀርም በደንብ ብሎ አስተያየቱን ሰጥቷል። ለማንኛውም ግን አሁን ባለ ሁኔታ አርሰናል በቃ በጣም በጥሩ እና በምቾት ሁኔታ ውስጥ ነው የሚገኘው ብሎ አስተያየቱን እሱም ሰጥቷል። ለየሁለቱ አሰልጣኞች ጉዳይ አሁን ይሄኛው ጨዋታ አለቀ፣ ግን በቀጣይ ጊዜያት ለምሳሌ በሚቀጥለው የውድድር ዓመት የሚገናኙ ከሆነ ሲገናኙ ሁለቱም በዚህ ስራ ላይ ሆነው ሲገናኙ በጣም ትልቅ ትኩረት ከሚስቡ ነጥቦች መካከል አንደኛ ይሆናል ተብሎ የተገመተበት ነው። እኔ ዞሮ አሁን የምምለው የቅድም ሀሳቤን ነው የምደግመው። በዘንድሮ የውድድር ዓመት ለአርቴታ፣ ለአርሰናል፣ በአጠቃላይ ለመድፈኞቹ የዋንጫ አሸናፊ መሆን ዋነኛው ቀዳሚ ትኩረት ነው የሚሆነው። እንደዛም ሆኖ የሚቀጥል ይመስለኛል። ከዛ የውድድር ዓመቱ ከተጠናቀቀ በኋላ ለእንደነዚህ ያሉ ሀሳቦች አርቴታ ቦታ አይሰጥም ብዬ ግን አላስብም።
ገብቶሻል። ቦታ አይሰጥም። የአርሰናልን ውብ እግር ኳስ ልመልሰው ብሎ አይጨነቅም ብዬ ግን አለለም። የሚያስብበት ግን ዘግይቶ ነው። የውድድር ዓመቱ ካበቃ በኋላ አንዴ አምጣዋ የተባለውን ዋንጫ ማምጣት ከቻለ በኋላ መልሶ እነዚህን ውበታዊ ነገሮች ምናምኖች እንትን ይላል። አንዳንድ ጊዜ በጣም ትልልቅ የሚባሉ ክለቦች ከዋንጫም በኋላ አሰልጣኞቻቸውን ለሜዳ ላይ እንቅስቃሴው ውበት ማጣት ምናምን ሲሉ ውሳኔ እኮ ይወስናል። ኖ በቃ ከአንተ ጋር አብሬ ቆያለሁ አልቆይም የሚለውን ነገር ያደርጋሉ። እና ያን አይነት ጥያቄ ከድል በኋላ የአርሰናል ደጋፊዎችን ቢሆን መጠየቃቸው ላይቀር ይችላል። ግን ለእኔ አሁን አርቴታና አርሰናል እያደረጉ ያሉት ነገር ከዋንጫ ከሻምፒዮንነት ረሃባቸው አንጻር ለእኔ እያዝናናኝ ባይሆንም ግን ልክ ብዬ ነው ማምነው ነው። ሸገር ስፖርት